ሰላም ወዳጆች እንዴት ናችሁ? የዛሬ ርዕሳችን ኢጎ ነው። ኢጎ እጅግ በጣም አነጋጋሪ ምናልባትም በተቃራኒ ሐሳቦች ወይም በተቃራኒ ትርጓሜዎች የተሞላ እና ቀጥ ያለ ወይም ግልጽ የሆነ ሐሳብ ካልተሰጠባቸውና አከራካሪ ከሆኑ ጉዳዮች መሃል አንዱ ነው። የዚህ ምክንያቱ በኢንተርኔት ላይ በመጽሐፍት በተለያዩ ሶሻል ሚዲያዎች ያሉ ሰዎች ለኢጎ ከፊሉ እጅግ በጣም መጥፎ እንደሆነ መሞት እንዳለበት ጠላት እሱ እንደሆነ ይወራል። ምናልባትም ደግሞ በሌላው ሳይድ ደግሞ ነው በራሱ መጥፎ እንዳልሆነ የራሱ ጥቅም እንዳለው እንዳያያዛችን ሊጠቅመንም ሊጎዳንም እንደሚችል በሁለት ወገን ይነሳል። በተጨማሪ ከኢጎ ጋር የተያያዙ ትክክል የሚመስሉ ብዙ የተሳሳቱ ነገሮች አሉበት። በሂደት እያስተካከልን እንሄዳለን። ኢጎ ለምንድነው መነሻችን? ኢቨን ኢን ኮንቨርሴሽን ላይ ኢጎን በትክክል ዲፋይን ማድረግ መቻላችን ከህይወታችን ጋር ቀጥታ የተገናኘ ነው። ምክንያቱም ኢጎ ከእያንዳንዱ ሜንታሊ ካለ ነገር ጋር የተገናኘ ነው። ከኑሯችን ጋር፣ ከስራችን ጋር፣ ከሪሌሽንሺፓችን ጋር፣ ከሃይማኖታችን ጋር፣ ከሰላማችን ጋር ከአብዛኛው ነገር ጋር የተገናኘ ሴንተር ነው። መካከል ላይ ያለ ነገር ነው። ከሻማ ቢኖርብን ከሻማችን ጋር የተገናኘ ነው። ሻዶ ቢኖርብን እንደዛው አንኮንሺየስ ማይንዳችን ውስጥ ያለ ፕሮብሌም ቢኖር ከኢጎ ጋር የተያያዘ ነገር አለው። ኢቭን ዋናው ማንነታችን ዩንግ ሰልፍ የሚለው ይሄ ከፍ ያለው ማንነታችን ጋር እሱ ራሱ ከኢጎአችን ጋር የተገናኘ ነው። የዩንግ ኢንዲቪጁዌሽን ፕሮሰስን እንሂድ ብንል ከኢጎ ጋር ቀጥታ የተገናኘ ነገር አለው። ሪሌሽንሺፕ ውስጥ ብንገባ ፍቅረኛ ብንይዝ ኢጎአችን ለዛ ፍቅር ወይም ሪሌሽንሺፕ መቆየት ወይም ጊዜ ማግኘት ወይም ደግሞ ሰላማዊ መሆን የኢጎ ስራ እዛ ውስጥ እጅግ በጣም ከፍተኛ ነው። ስለዚህ ኢጎ እንዴት ነው ዲፋይን የምናደርገው የሚለው ነገር በህይወታችን ከልጅ አስተዳደግ ምናልባትም ከጓደኞቻችን ጋር ያለን ግንኙነት ዓለም ላይ ያለን ቦታ ጋር ኢቭን ከሰልፍ ወርዝ ጋር ለራሳችን ከምንሰጠው ዋጋ ጋር ምክንያቱም ለራሳችን የምንሰጠው ዋጋ ዓለም ላይ እጅግ በጣም ወሳኝ የሚባል ነው። ለራሳችን የምንሰጠው ዋጋ ከደስታችን ጋር ይገናኛል፣ ከስሜቶቻችን ጋር ይገናኛል፣ ከሪሌሽንሺፕ ከቤተሰብ ከጓደኛ ከመሳሰለው ከስራችን ጋር ኢቭን ስለወደፊት ከምናቀዳቸው እቅዶች ጋር ስራን ከምናስፈጽምበት ከምንጨርስበት ደረጃ ጋር ራሱ ግንኙነት አለው። ኢጎ ከነዚህ ሁሉ ነገር ጋር የሚነካካ በመሆኑ ለኢጎ ያለን ዴፊኒሽን የተሳሳተ ከሆነ በሂደት ስለራሳችንም በዙሪያችን ስላለውም ዓለም የተሳሳተ መረጃ እያያዝን ወይም እያከማችን እንሄዳለን ማለት ነው። በኢጎ ጉዳይ በጣም ብዙ የተሳሳቱ መረጃዎች all over the internet አሉ። ምናልባት ሰሞኑን እሱን እያየው ነበር። ፖድካስትም ሳንሰራ የቆየንበት አንደኛው ሪዝን እሱ ነው። በቀጣይ በተከታታይ ስለምንሰራ ምን ሐሳቦች እንዳሉ ኢጎ ከሌሎቹ ነገሮች ጋር ሲገናኝ ከራሱ ጋር ለየብቻ የሚባሉትን እያየን የምንሄድ ይሆናል ማለት ነው። ለምሳሌ በጣም በተደጋጋሚ አሁን ላይ የሰማሁት ያለውት ነገር ኢጎን ወይም ደግሞ የኢጎን ዴዝ ከዳርክ ናይት ኦፍ ዘ ሶል ጋር የማያያዝ አይነት አካሄድ እንላለን። አንደኛ ራሱ ቃሉ ኢጎ ዴዝ ማለት ኢጎን መግደል ማለት ነው አይደል? ቀጥታ ትርጉሙ ኢጎ የሞተ ሰው ምን ይሆናል ስንል እሱን እንግዲህ በሂደት ኢጎ ምንድነው የሚለውን ዲፋይን ካደረግን በኋላ እናንተው የምትመልሱት ይሆናል። ኦኬ ኢጎ የሞተበት ሰው ምን አይነት ቦታ ላይ እንደሚቀመጥ በደንብ እንድንረዳ ያደርገናል ማለት ነው። ከመጀመሪያው ጥያቄያችን እንነሳ። ምንድነው ኢጎ? ኢጎን ጥሩ አድርጎ ዲፋይን የሚያደርግልን ካርል ዩንግ ነው። ካርል ዩንግ ኢጎን the ego is the conscious mind center ይለዋል። The I we know while the self is the totality that includes both the conscious and the unconscious. እሺ ኢጎ የንቁ አእምሮአችን ወይም የኮንሺየስ ማይንዳችን ሴንተር ነው ወይም ማዕከል ነው ይለዋል ማለት ነው። እኔ የምንለው የምናቀው በሙሉ የኢጎ አካል ነው ይለናል። ከዛ ደግሞ ያው ትልቁን ሰልፍ ደግሞ ትልቁን እኔ ደግሞ እንትን ይለናል። እሱ ሁሉንም ነገር የያዘው ኮንሺየሱንም ንቁ ያልሆነውንም
ዲፕ የሆነውንም ሚስቲካል የሆነውንም የሚይዘው ደግሞ ሰልፍ ነው ይለዋል። ሶ ዋናው እኛ ግን ዛሬ ጉዳያችን ኢጎ ስለሆነ ኢጎ እንዴት ነው የኮንሽስ የንቁ አእምሮአችን ማዕከል የሚሆነው? ሶ የንቁ አእምሮአችን ማዕከል የሚሆነው እንዴት ነው የሚለውን ነገር እንትን እንላለን። ምናልባት ከዚህ በፊት ስለ ኢጎ የሰራሁት ቪዲዮ አለ። ኢጎ እንዴት ዴቨሎፕ እንደሚያደርግ ከልጅነት እስከ እውቀት ያለውን በፕሮሰስ በእድሜ ከፋፍዬ አለመኖሩ የሚፈጥረውን ችግር ከዚህ በፊት የሰራሁት አለ። ሶ ይሄ በጣም ሞር ኤክስቴንድድ እና ዴፕዝ ያለው በደንብም ደግሞ ለመረዳት ጥቅሙና ጉዳቱን ለመለየት የሚጠቅም ቪዲዮ ነው። ያኛውን ከፈለጋችሁት ኮሜንት ላይ ሊንክ አስቀምጣለሁ አስታውሼ። እሺ ሶ ምንድነው ኢጎ ስንል ዩንግ እንግዲህ ሴንተር ኦፍ ኮንሽስነስ የኮንሽስነስ ሳይሆን የኮንሽስ አእምሮአችን ሴንተር ነው ወይም ማዕከል ነው ብሎናል። ኦኬ what does it mean? ምን ማለት ነው የኮንሽስ አእምሮአችን ማዕከል ነው ማለት? ይሄ እኔ ያለን የምናወራው ነገር በሙሉ ከኢጎ ጋር የተያያዘ ነው ማለት ነው። ኢጎ in Latin ትርጉሙ እኔ ማለት ነው። አይ ወይም እኔ ሶ ዳይሬክትሊ ለመተርጎም ስላልፈለጉ ይመስለኛል ተርጓሚዎቹ እኔ የሚለውን ቃል ያልተጠቀሙት ኢጎ የምትለውን ቃል የተጠቀሙት ማለት ነውና ይሄ እኔ ማስበው እኔ የሚሰማኝ እኔ የምፈልገው የሚሉት ነገሮች በሙሉ ከኢጎ ጋር የተያያዙ ናቸው ማለት ነው። ሶ እኔ ብለን የምንሰራቸው ነገሮች በሙሉ በኢጎ በኩል ነው ጠለው ወይም ተስተካክለው ወይም ተሰርተው የሚወጡት ማለት ነውና ኢጎ በሲምፕል ስቴፕ አነስ ስናደርገው ወይም ደግሞ በቀለል ባለ ኤክስፕላኔሽን አይ ቲንክ ሲግመንድ ፍሮይድ ካለው ጋር ትንሽ ይገናኛል። ውስጣችን ካለው ማንነትና ውጪ ካለው ሪያሊቲ ጋር መሃል ላይ የቆመው ሁለቱን የሚያገናኘው ኢጎ ነው። ሶ ዓለምን ናቪጌት የምናደርገው ዓለምን የምንቀዝፈው የምናየው የምንከተለው በኢጎ ነው። ሶ ኢጎን ለመረዳት አንድ ክፍል ውስጥ ሙሉ ክፍሉ ለምሳሌ ኮንሽስ ማይንዳችን ቢሆን ያቺ የምታበራው አምፖል ኢጎ ነች። ያቺ የሚከድበትን ቦታ የምትጠቁመው የምትተረጉመው ኢጎ ነች። የምትተረጉመው ስንል ወሳኙ ፓርት እሱ ነው። ለምሳሌ የሆነ ነገር ተፈጠረ፣ ስራ ቦታ ሊሆን ይችላል፣ ከጓደኞቻችን ጋር ሊሆን ይችላል፣ ከሆነ ሰው ጋር ጸብ ውስጥ ገብተን ሊሆን ይችላል። እንዴት ነው ያንን ነገር ምን ተረጉመው? ከምን ቦታ ነው? ምክንያቱም ለምሳሌ ሶስት የተለያዩ ሰዎች ሶስቱም ሌትስ ሴይ በጣም ወጣ እናርገውና ረዘም አድርገን ሶስቱንም አለቃቸው በጥፊ ቢመታቸው ብትመታቸው በጥፊ ቢመቱ እንዴት ነው ያንን ሲቹዌሽን የሚተረጉሙት? ፍቅረኛቸውም ሊሆን ይችላል። እንዴት ነው ያንን እንትን የሚተረጉሙት የሚለውን እዚህ ጋር ይሄ ኢጎ ስራ ነው። ይሄ የእኔነታቸው ያለበትን ደረጃ የሚያሳየን የሚተረጉሙበት መንገዱ ራሳቸውን ለማስከበር የሚሄዱበት ወይም ደግሞ ራሳቸውን እንደ ጥፋተኛ ለማየትና ኢቭን የመታቸውን ሰው ትክክል እንደሆነ እኔም አንዳንዴ አበዛዋለሁ ብሎ ኢቭን ለአጥቂያቸው ጠበቃነት የሚቆሙ ሰዎችም አሉ። ይሄ ትልቁ ፕሮብሌሙ ያለው ኢጎ ላይ ነው ማለት ነውና ይሄ ኢጎ ላይ ያለ ፕሮብሌም ይሄ ኢጎ ላይ ያለ ኮንዲሽን ሰዎች ነገሮችን በዛ ደረጃ እንዳይረዱ በዛ ደረጃ ራሳቸውን እንትን እንዳይሉ ራሳቸውን እንዲጠብቁና እንዳይጠብቁ ኢጓቸው ያለበት ቦታና ሁኔታ ይወስነዋል ማለት ነው። ስለዚህ ኢጎ በውስጡ ምን ይዟል ማለት ነው? ኢጎ በውስጡ ምናልባት በደንብ በቀላሉ የምናስታውሳቸውን ትውስታዎቻችንን በውስጡ ይይዛል ማለት ነው። እምነቶቻችንን፣ ሐሳቦቻችንን እኔ ማን ነኝ የምንለውን ስፔሻሊ አይደንቲቲያችንን እኔ ማን ነኝ የሚለው ነገር in relation to the world ነው። ራሳችንን በምን ያክል ኮንፊደንስ እንዳለን በዙሪያችን ባለው ሁኔታ የሚወስነው ያለን ኢጎ ነው ማለት ነው። ያለን ኢጎ በጣም አጉል ኢንፍሌትድ ከሆነ አጉል ካልተለጠጠ ከመጠን በላይ ይሆንና ወዳደቃችንን የማያምር ያደርገዋል። በጣም ካነሰ ደግሞና ከወረደ ምንድነው ዘፋኙ
ምነው ባደረገኝ ደጅሽን አፈር አንቺ ስትረግጭኝ ሁሌ እንድፈራፈር እንዳለው የሰዎች መረማመጃ ያደርገናል ማለት ነው። ወርደን እዛ ቦታ ላይ ወድቀን ሰዎች ቢሰድቡን ቢያንቋሽሹን ስራችንን ቢያጣጥሉ ምናምን ራሳቸውን የማይከላከሉ ሰዎች እንሆናለን ማለት ነው። ይሄ ከምን ጋር ይገናኛል? ከሰዎች ቫልዩ በጣም ቫልዩ ከምናደርገው ዋጋ ከምንሰጠው ነገር ለራሳችን የምንሰጠውን የዋጋ ደረጃ የሚመዝንልን የሚተምንልን ኢጎ ነው ማለት ነው። እኔ ቦታዬ እዚህ ጋር ነው ይለናል ማለት ነው። አብዛኛውን ጊዜ ግን ኢጎ አይ ቲንክ የት እንደሰማሁት አላስታውስም በጣም ጥሩ ትርጓሜ ሰጥቶታል። እንደዛ አይነት አተረጓጉሞች ባልወድም ግን ኢጎን ኢጂኦ ምትለውን ኤርዝ ጋይድ ኦንሊ ሚል ወይም ደግሞ የምድር ላይ ላለው ሁኔታ የሆነ መሪ መንገድ አሳይ ማለት ነውና ይሄ በምድር ላይ ማለት በዙሪያችን በማህበረሰባችን ውስጥ ባለው ቦታ ላይ ሰውየው የቱ ቦታ ነው ባለቤቱ ራሳችን የቱ ቦታ ነው የምናስቀምጠው ስራ ቦታ ላይ የቱ ጋር ነው የምንቀመጠው ደረጃችን ምንድነው ምን ያክል አምቢሽን አለን ጎልስ ምናምን ይላልና ይሄ የማሳካት ወደፊት የምናይበትን መነጽር ኢጎ ነው የሚወለውለው። ኢጎ ትልቁ ፕሮብሌሙ ምንድነው? ምናልባት በኋላ ላይ ዲቴይል እየሄድንበት እንሄዳለን። እኛ ቅርጽ ካልሰጠነው ካስተዳደጋችንና በዙሪያችን ካለው ማህበረሰብ የሚወስደውን ቅርጽ ተቀብሎ ይዞ ይሄዳልና ያንን የተሰጠንን ቅርጽ እኔ እንለዋለን ማለት ነው። ተግባብተናል። ለምሳሌ በልጅነቱ to some extent በሆነ ምክንያት አኩራፊ የሆነ ልጅ ብናስታውስ ቤተሰብ ውስጥ አኩራፊ ነህ ተብሏል። ዓለም ላይም ሄዶ እኔ እኮ አኩራፊ ነኝ ይላል። አኩራፊ እንደሆነ ይቀጥላል ማለት ነው። ይሄ የአኩራፊነት ምንጩ ምን እንደሆነ ሳይታወቅ ግን አኩራፊነት ምኑ ይሆናል ማንነቱ ይሆናል አይደንቲቲው ይሆናል ይቀበለዋል ማለት ነው። ዓለም የሰጠንንም በሙሉ መቀበል የለብንም። አሉ ደግሞ አንዳንድ ነፍሶች ወይም አንዳንድ ሰዎች ከልጅነታቸው እንዲህ ናችሁ የሚባል ሌብሊንግ በምንም ታምራ አይቀበሉም ወይም እንደዚህ ሆን የሚባል ነገር እንትን አይሉም። I think Jung እንደዚህ ይላል the world will ask you who you are and if you don't reply the world will tell you who you are ማለት even በፍጥነት ካልመለስክ ዓለም ማን ነህ ብላ ትጠይቅሃለች። እኔ እንዲህ ነኝ ብለህ ካልመለስክላት አንተ እንዲህ ነኝ እንዲህ ነህ ብላ በሄስቲ ጀነራላይዜሽን በፍጥነት በተደረገ እንትን ይደመድሙብሃል ማለት ነው። ለምሳሌ አንድ ሰው አዲስ የሥራ ቦታ ይሄዳል ወይ አዳዲስ ሰዎች ይተዋወቃል። ከዛ እኔ እንዲህ ነኝ የሚል ካራክተሩን በስርዓት ንጥር አድርጎ ወጥቶ የሚያሳይ ግልጽ የሆነ ኮንፊደንስ እና አንተን ከሌለው ሌሎች ሰዎች ባገኙት ትንሽዬ መረጃ እሱ እኮ እንዲህ ነው ይሉታል። ያቺ እሱ እኮ እንዲህ ነው የተባለች ትንሽዬ ነገር በሂደት ታድግና የሰውየው ኢቭን ማንነት ትሆናለች ማለት ነውና ይሄ እኔነት የምንለው ነገር ኢጎ ከኤክስተርናል ወርልድም ይቀዳውና የኛ ማንነት ያደርገዋልና እሱ ዝም ብሎ ይቀጥላል ማለት ነው እስከ መጨረሻው ሳይታረም ሳይታከም ቆም ብለን ይሄ ግን የምር እኔ ነኝ እንዴ የምር ሙሉ እኔነቴን የሚወክል ሐሳብ ነው እንዴ ወይም ይሄ እኔነት ወይም ይሄ እኔ የምለው ነገር ለምሳሌ ቅድም ስለ አኩራፊነት አንስተናል ወይም ስለ ኃይለኝነት አንስተናል ወይም ስለ ድንጉጥነት አንስተናል ወይም በራስ አለመተማመን ማንሳት እንችላለን። ይሄ እኔ ነኝ ወይም ይሄ እኔነት እኔን ይጠቅመኛል ወይ ያገለግለኝ ነው ወይ ብሎ ሰውየው ቆም ብሎ እስኪጠይቅ ድረስ ይሄ እኔነት ይቀጥላል ማለት ነው። ምክንያቱም ኢጎ ለሰውየው አንደኛ ከተለመደው መልክ ምናምን ለመቀየር እምብዛም ጥረት አያደርግም ምናልባት የሞቲቬሽናል ምናምን ነገሮች ደግሞ ሲሰማ አይ እኔ እኮ ምናምን ብሎ አዲስ ማንነት ለመስራት ይሞክራል። ግን አዲስ ማንነት መስራት በጣም ተከታታይ የሆነ ሬፑቴሽን ስለሚጠይቅ ከስሜት ጋር ከእምነት ጋር ሰውየው ስለራሱ ካለው አስተሳሰብ ጋር ስለሚገናኝ የነበረው ለመቀየር ኢጎ ብቻውን ስለማይችለው ወይም ደግሞ ኮንሲስተንሲው ስለማይኖረው ሰውየው ሞቲቬትድ ይሆናል ይረሳዋል እያለ ይቀጥልበታል ማለት ነው። ለዛሬ ጉዳያችን እሱ ስላልሆነ ወደ ራሱ ወደ ኢጎ እንመለሳለን። ይሄ ኢጎ በውጭው ዓለም ላይ ናቪጌት የሚያደርገው ነገር አለ። ሰውየው ውስጣዊ ፍላጎት አለው ከውስጡ የሚመጡ ምናልባት አንኮንሺየስ ድራይቭስም ሊሆኑ ይችላሉ። ንቁ ያልሆኑ ሚነዱን ነገሮች ማለት ነው። ንቁ ካልሆኑ አይምሮ የሚመጡ ሚነዱን ነገሮች አንዳንዶቹ ከትራማ ሊሆን ይችላል። ፍራቻ በቃ አዲስ ነገር ለመሞከር ፍራቻ
በራስ መንገድ ለመሄድ ፍራቻ በድፍረት ራስን ለመከላከል መሞከር ፍራቻ እነዚህ ከሻዶ ከትራማ ምናምን የሚመጡ ነገሮች ናቸውና ከማህበረሰቡ ከቤተሰብ ከጉዳይ ጋር ኢቭን ሪሌሽንሺፕ ላይ ባልና ሚስት መሃል ራሱ ሚስትየው ራሷን ማታስከብር ከሆነ ባልየው ራሱን ማያስከብር ከሆነ አንዱ ላይ የሚረማመድ ከሆነ አንዱ ላይ መረማመዱን እንደ ትክክለኛ ነገር ከተወሰደ እሷ ኮንዲና እሱ ኮንዲ ነው እየተባለ ምክንያቱም በሂደት የሚፈጥረው ስፕሊት አለ ምክንያቱም ኢጎ ያንን ሰውየው የሚረማመድበትን ቢቀበልም ውስጡ ግን አይቀበልም ሰውየው ምን ይሆናል በዚህ ሪሌሽንሺፕ ውስጥ ወይም ሴቷ ኮንፍሊክትድ ትሆናለች ለሁለት ትከፈላለች አንደኛው ማንነቷ ያንን የሱን ባህሪ ተቀብሎ እሱ የሚያደርግባትን መጥፎ ነገር ድረስ እስከ መቀበል ይሄዳል ውስጣዊ ማንነቷ ደግሞ ለምንድነው እንደዚህ የሚደረግብኝ ይላል ማለት ነው ውስጣዊ ማንነቷ የሚያነሳውን ሐሳብ ኢጎዋ ወይም ኮንሺየስ አይምሮ ውስጥ ያለው ነገር አልሰማህ ባለው ቁጥር ቀስ ያለ እየታፈነ ይሄዳል በሚወጣበት ሰዓት ጸብ በሚመጣበት ሰዓት ያ ነገር ፍንቅል ብሎ ይወጣል ማለት ነው እንዴ ይሄ ሁሉ ሪዘንትመንት ይሄ ሁሉ ጥላቻ ለሱ ነበረኝ ወይ ውስጤ የታመቀ ብላ ወይም ብሎ ራሱ ሊጠይቅ ይችላል ማለት ነውና ሁለቱ መሃል ያለው ነገር we have to watch out ለብቻ እንዴት ነው ሁለቱን አስታርቀን አናበን መሄድ የምንችለው ሚለውን በሌላ ክፍል እንሰራዋለን አሁን ለምሳሌ አንድ ሰው እንዴት ነው ኢጎ ላይ ባላንስ አለው ወይም ባላንስ የለውም ምንለው ለምሳሌ አንድ ሰው ውስጣዊ ፍላጎቱን እና ውጫዊ ዲማንዶችን which means ለምሳሌ ከባለቤቱ ጋር ወይም በስራ ቦታ ያሉትን ጉዳዮችና ደግሞ በዛ በስራ ቦታ ውስጣዊ ፍላጎቱን አምቢሽኑን አስማምቶ መሄድ ከቻለ ባላንስ ካለው ይሄ ትክክለኛ ወይም መልካም የሆነ የኢጎ ሁኔታ እንለዋለን ማለት ነው ሁለተኛው ደግሞ አንድ ሰው ከኢጎ ጋር በተያያዘ እጅግ በጣም ከፍተኛ የሆነ ኢጎ ቢኖረው እና ያ ኢንፍሌትድ የሆነ የተለጠጠ ኢጎ በዙሪያው ያለውን ሪሌሽንሺፕ ሁሉ እስከመጉዳት ከደረሰ ይሄ አጉል በመለጠጥ ምክንያት የተሳሳተና ለሰውየውም ትክክለኛ መረጃ ለባለቤቱ ትክክለኛ መረጃ የማይሰጥ ኢጎ ነው ምክንያቱም እንደዚህ አይነት ሰው አይሰማም ሁሉም ነገር ውድድር ነው የሚያስመስለው በዙሪያችን እንደዛ አይነት ሰዎች አሉ በቃ ያ ሰው ትክክለኛ መሆን አለበት ግዴታ ሌሎችን ለማዳመጥም ኮምፕሊትሊ ስፔስ አይሰጥም በቃ እሱ ብቻ ነው ትክክል ኢቭን ሐሳብ የሰጣችሁት የናንተን ሐሳብ ለመስማት ምንም አይነት ጊዜና ቦታ አያባክንም እንዴት እሱ ትክክል እንደሆነ እንደሚያስረዳችሁ ያሰበ ነው እናንተ ሐሳብ እየሰጣችሁ ያወራችሁ እንኳን ማለት ነው ይሄ እጅግ በጣም የተለጠጠ ኢጎ ነው እኔ ትክክል መሆን አለብኝ ብሎ ደምድሞ የተነሳ ኢጎ ነው ይሄ በተለያየ መንገድ አራይዝ ሊያደርግ ይችላል በአስተዳደግ እንደ ዲፌንስ ሜካኒዝም ራስን ለመከላከል ከምንጠቀምባቸው መንገዶች መሃል በተለያዩ ጉዳዮች ሊነሳ ይችላል ማለት ነው ይሄ ሁለተኛው ደግሞ በጣም ያነሰ ኢጎ ነው ያ በጣም አጉል ሰሚሲቭ የሚያደርግ የበታች የሚያደርግ ዝቅ የሚያደርግ በሃይማኖታዊ ሪዝንም በምንም ይሁን ጤናማ የሆነ ዝቅ ማለት አለ ለምሳሌ ልጅ ዝቅ ብሎ የወላጆቹን እግር ቢያጠብ ወይም ወላጆቹን ቢያግዝ ኦር ምን ቢል ይሄ ምንም ዝቅ ማለትም አይደለም ጤናማ ነው ካይንድነስ ነው በጎነት ነው ደግነት ነው ማህበረሰብ ውስጥ ያለውን ትክክለኛ ጤናማ የሆነውን ሪሌሽንሺፕ መፍጠር ነው ይሄ ነገር ግን ከመጠን በላይ ዝቅ ብሎ ከመጠን በላይ አጉል የሱ ሐሳብ የሌለው ሰው አለ አይደል ለምሳሌ በትዳር ውስጥ አንድ ሴት ብትሆን የራሷ በሐሳብ የሌላት ግን ቤተሰቦቿ የሚወስኑላት ሆና ከባለቤቷ ጋር በሚኖራት ሪሌሽን አስተያየት የሚሰጡት የሚወስኑላት ምናምን ቤተሰቦቿ አይሆንና ባልየው እሷን አሳምኖ ከጨረሰም በኋላ ገና ደግሞ ሌሎች ከጀርባ ያሉ 10 ሰዎች ማሳመን አለበት ምክንያቱም እሷ የመጨረሻ ወሳኝ አይደለችማ ኢጎዋ አንቺ ተወስኛለሽ ሳይሆን ሚላት እነሱ ያሉሽን ስሚ ነው ሚላት which means ለሌሎቹ ገብሯል ማለት ነው እኔነቷ አይደንቲቲዋ በጣም ደረጃውን አጥቶ ቦታውን አጥቶ ዝቅ ብሎ እና ተንፍሶ በሌሎች የሚመራ ሆኗል ማለት ነው which means ኢጎዋ
አቅሙን አጥተዋል ማለት ነው። የእኔነት ስሜቷ በእኔነቷ ውስጥ ሊኖራት የሚገባውን ኮንፊደንስ በህይወቷ ውስጥ ለመወሰን የመጨረሻው ድምፅ የሷ አይደለም ማለት ነው። ይሄ ቤተሰብ ይበጠብጣል። የፍቺ ትልቅ ምክንያት ነው የቤተሰብ ጣልቃ ገብነት። የቤተሰብ ጣልቃ ገብነት ደግሞ የሚመጣው በቤተሰቡ ኃይለኝነት በቤተሰቡ ምናምን አይደለም፣ በዛው በሚስትየው ወይም በባልየው የመጨረሻ ወሳኝ አለመሆን፣ የሰዎችን ሐሳብ እየሰሙ ማለት ማዳመጡ ምንም ችግር የለውም። ነገር ግን ሰዎችን በህይወታችን ላይ ወሳኝ ስናደርጋቸው የኛ እኔነታችን ምን ያክል የወረደ እንደሆነ የሚያሳይ ነው ማለት ነው። እና ከዚህ ጋር አያይዘን እናየዋለን። ምናልባት ኦርደር ደግሞ የሚባል አለ። ሶስት ቅድም ያነሳሁት በቃ ባላንስ ያለው ኤክስተርናል ወርልዱንና ኢንተርናል ወርልዱን የውጭውንና የውስጡን ዓለም ያጣጣማ አይነት አካሄድ ሲሆን ያን ትክክለኛ ኢጎ እንላለን። ለምሳሌ አንድ ሰው ስሜቱን፣ ግጭቶችን በጣም በተደጋጋ መንገድ መቆጣጠር ሲችል ኢጎ ባላንስ አለው እንላለን። ነገር ግን የሌሎችን ዲስሚስ እያደረገ የሌሎችን እያባረረ የራሱን ብቻ ብድግ ሲያደርግና ሲያነሳ ወይም እኔ ብቻ ነኝ ልክ ሲል አስቸጋሪ ነው። አንድ ሰው ደግሞ ኢጎ ኮላፕስ ያደርግና ወይም ይተነፍስና ወይም ከደረጃው በታች ይወርድና ራሱ እንዳይከላከል አለቆቹ ያሉትን ሁሉ እሺ ፒፕል ፕሊዘር የምንላቸው አይነት ሰዎች ደግሞ አሉ። ቤተሰቦቹ ያሉትን እዚህ ከሚስቱ ጋር ተስማምቶ ወጥቶ ልክ ቤተሰቦቹ ሌላ ሐሳብ አንስተው ከዛ ተቃራኒ ነገር ሲነግሩት እነሱን ደግሞ እሺ ብሎ ይመጣል። ሰው መከራ ነው እንደዚህ አይነት ሰው ማለት ነውና ትክክለኛው ባላንስ ላይ መቀመጥ መቻል ይኖርበታል ማለት ነው ኢጎ። ኢጎ የንቁ የሆነ አይምሮአችን እንደ ፓይለት ልናየው እንችላለን። ህይወትን የምንመራበት፣ አቅጣጫችንን የምንወስንበት፣ አካሄዳችንን የምናስተካክልበት ነው ማለት ነው። በዛ ሴንስ ልናየው ያስፈልጋል ማለት ነው። እና ለምሳሌ ቴራፒ ላይ እኔ ማን ነኝ የምንላቸውን ነገሮች በምናይበት ሰዓት ማን እንደሆነ ማላስታውሰው አይ ቲንክ ከሰማሁት ሳልቆይ አልቀርም አንድ ዩንጊያን ቴራፒስት ምን ይላል? እኛ ጋር የሚመጡት ዶሱ ካምቶአስ ትሪትመንት የሚያስፈልጋቸው ወይም ቴራፒ የሚያስፈልጋቸው ሰዎች አይደሉም እኛ ጋር የሚመጡት፣ የነሱ ቪክቲምስ ናቸው እኛ ጋር የሚመጡት ይላል። ቴራፒ የሚያስፈልጋቸው ሳይሆኑ እኛ ጋር የሚመጡት የነሱ ሰለባዎች ናቸው እኛ ጋር የሚመጡት ይላል። ምክንያቱም በትክክል ቴራፒ የሚያስፈልጋቸው ኢጓቸው ኢንፍሌትድ የሆነ በዙሪያቸው ያለውን ሰው ቡሊ የሚያደርጉ ለምሳሌ በዩንጊያን አርኪታይፕ ዲቫውሪንግ ማዘር ምናምን የምንላቸው በቃ ልጆቻቸውን እየመሩ እኔ ነኝ ሁሉም ነገር እንትንምለው እያሉ ትዳራቸውን ህይወታቸውን ሰልቅጠው የሚበሉ ሰዎች አሉ። ሰዎችም ቡሊ የሚያደርጉ ሰዎች አሉ። ቡሊ የሚያደርጉት ናቸው ቴራፒ የሚያስፈልጋቸው። መጀመሪያ መሄድ የነበረባቸው እነሱ ናቸው። እነሱ ግን ኦሬዲ ኢንፍሌትድ የሆነ ኢጎ ስለሆነ ያላቸው ሃይፐር ናቸው፣ አየር ላይ ናቸው። መሬቷን አይረግጧትም። ልክ መሬቷን ሲረግጧት ነው ምናልባት የረገጧት ቀን ከባድ ችግር ውስጥ ሊገቡ ይችላሉ። አየር ላይ ነው ግን ሌላ ጊዜ እንትን የሚሉት ራሳቸውን ስቅል አድርገው ነው የሚንቀሳቀሱት። ግን ቡሊ አድራጊዎቹ ሳይሆኑ የሚመጡት ቡሊ ተደራጊዎቹ ናቸው ማለት ነውና ቪክቲሞቻቸው ወይም ሰለባዎቻቸው ናቸው። ቪክቲም ለምን የቪክቲሞቻቸው ምናቸውን ያሳጣቸዋል? ሴንስ ኦፍ ሰልፍ እኔነታቸው ሰልፍ ወርዝ ለራሳቸው ያላቸውን ዋጋ ያሳጣቸዋል ማለት ነውና ይሄ በእያንዳንዱ ጉዳይ ውስጥ እናየዋለን። በተለይ ትሪገርድ በመሆን ውስጥ ሰዎች በአስተዳደግ በዙሪያቸው ባለው ሁኔታ ኢጎአቸው የቱ ጋር ነው ያለው የሚለውን በጣም አጉል ከበዛም እንዳልነው በዚሁ ከባድ ችግር ውስጥ ይገባሉ። በጣም ካነሰም ደግሞ እንደዚሁ ከባድ ችግር ውስጥ ይገባሉና ኢጎ አሁን እንግዲህ ከሰማነው እጅግ በጣም ጠቃሚ የሆነ የተወሰነ አይደንቲቲ ሲስተም ነው። ኢጎን እንዴት ነው ጥቅሞቹ ምንድናቸው? የኮንሺየስ ማይንዳችን ማኔጀር እንዴት ሆነ? እንዴት ነው ደግሞ የሚሰራው የሚሉትን ደግሞ በፕሮሰስ ነው። ኢጎ አንደኛ
ለምሳሌ ካርል ዩንግ ለምሳሌ እንደዚህ ይላል the ego is indispensable to the conscious process without it there would be no center of consciousness no point of reference ይሄ ኢጎ የኮንሽስ ፕሮሰሳችን ሊተው ሊቀር ሊዋጥ ሊገደል የማይችል ነገር ነው የሚለን ያለሱ የንቁ አእምሮአችን ማዕከል መገኘት አይችልም ኢቭን ሪፈረንስ አይኖርንም ዓለምን ሪአክት ስናደርግ የተለያየ ሰዎች የሆንበት አንደኛው ሪዝን ኢጎ ነው ቅድም መጀመሪያ ላይ ሶስት አለቃቸው በጥፊ የመታቸው ወይም ባለቤታቸው በጥፊ የመታቸው ሰዎች እንዴት ነው ሪአክት የሚያደርጉት ብለናል ሶስቱ በተለያየ መንገድ ሪአክት የሚያደርጉበት ሪፈረንስ መነሻ ኢጎአቸው ያለበትን ቦታ ነው የሚያሳየን ማለት ነውና ከዛ ነው ተነስተን ነገሮችን መሄድ ወይም ማስኬድ የምንችለው ማለት ነውና everyday life function ለማድረግ ስራ ላይ ምን ታገለውንና ማን ታገለውን ለመምረጥ ለማስተካከል እንትን ለማለት ኢጎ እጅግ በጣም ወሳኝ ነው እና ኢቭን አንዳንዴ ላይክ ስለ ኢጎ በጣም ኔጌቲቭ ነገር የሚያወሩ ሰዎች ራሱ ምን ያክል ዩዝፉል ነገር እንዳለው ያነሳሉ ለምሳሌ ኤከርት ቶሌ እንደዚህ ይላል the ego isn't wrong it's just unconscious once seen for what it is it becomes a useful tool ይላል ego የተሳሳተ አይደለም ግን ንቁ አይደለም ነው የሚለን ንቁ አይደለምና አንዴ ምን እንደሆነ በትክክለኛ መንገድ ካየነውና ከያዝነው ጠቃሚ መሆን ይጀምራል ነው የሚለን ምናልባት unconscious ነው የሚለውን ከሰበሰባቸው ነገሮች አንፃር የሚቀመጠው ኮንሽስ አይምሮ ውስጥ ቢሆንም አክቲቭሊ በውስጡ ግን ከውስጡ የሚያወጣቸውን እኔነቱ የሰራበት መንገድ እና የመጣው ፕሮሰስ በሂደት ኦሬዲ አንኮንሽስ ስለሆነ እዚህ ጋር ያነሳው ሐሳብ ልክ ነው ማለት ነው በኋላ ላይ በትክክል ብንይዘውና በትክክል ብንጠቀምበት እጅግ በጣም ጠቃሚ ነው የሚለን እንግዲህ ከዛ ጋር ያይዘን ይይዝለታለን ማለት ነው እሺ የኢጎ ጥቅም ምንድነው ወደሚለው እንሂድ የመጀመሪያው አይደንቲቲ ነው አይደንቲቲ ማንነት ማለት ነው ሶ በጣም ኮሄረንት የሆነ ሴንስ ኦፍ ሰልፍ የሚሰጠን ኢጎ ነው ኮሄረንት የሆነ ማለት የተስተካከለ ሴንስ ኦፍ ሰልፍ ሊሰጠን የሚችለው እኔ ማን ነኝ እኔ እንደዚህ ነኝ ይሄ ሁሉ ከኢጎ ጋር የተያያዘ ነው ማለት ነውና እኔ ማን ነኝ የምንለውን ኢቭን ግብ የምናስቀምጥበትን ሪሌሽንሺፕ የምንሰራበትን በፐርፐዝ በሚኒንግ በህይወት ትርጉም አያይዘን የምንሄድበትን ንቆ የሆነውን ፕሮሰስ የሚመራው ኢጎ ነው ማለት ነው ሌላው ሁለተኛው እጅግ በጣም ጠቃሚ ነገር ኢጎ የሚሰጠን ባውንደሪስ ነው አሁን ትክክለኛ ሌቭል ላይ ስላለ ኢጎ ነው የምናወራው ሲበላሽ ይበላሻል አይደንቲቲም ሲበላሽ ይበላሻል ሶ ኢጎአችንን ማስተካከል እንዴት አለብን የሚለው ላይ ደግሞ እንመጣለን ሶ ሁለተኛው ባውንደሪ ነው ባውንደሪ ማለት የሰዎች እኛ ህይወት ላይ ያላቸው ገደብ ምንድነው ነው ያንን ገደብ የሚያሰምረው ኢጎ ነው ሶ ኢጎ ያንን ገደብ ግን የት ነው የሚያሰምረው የሚለውን ደግሞ የኛ ፓስት ኤክስፒሪየንስ እኛ ራሳችን ላይ የምንሰራቸው ነገሮች ይወስኑታል ማለት ነው በግዴታ ለምሳሌ ቅድም ስለ ሪሌሽንሺፕ ስናነሳ ስለ ትዳር ስናነሳ እየሄደ ወይም እየሄደች የቤተሰቧን ሐሳብና ውሳኔ እየሰማች ትዳሩን ስለሚበጠብጠው ወይም ስለምትበጠብጠው ሴት ስናነሳ አይ ቤተሰቤ ማለት ከመውደድና ካለመውደድ ጋር አይገናኝም በትዳሬ ግን የኔ ያክል ተጽዕኖ እንዲኖረው አልፈልግም ትዳር በቃ በባልና በሚስት መሃል የሚከናወን ነገር ነው ቤተሰብ ጣልቃ መግባት የለበትም ካለ አንድ ሰው ትክክለኛና ጤናማ መስመር አሰመረ ማለት ነው ለምን ጤናማ ትዳር በ10 ሰው አይመራም በቃ ሁለቱ እርስ በርስ እየተናበቡ ሊመሩትና ሊሄዱበት ነው የሚገባው ማለት ነው that's the point መስመሩን የቱ ጋር ነው የምታሰምሩት ሰዎች መስመራችሁን ተላልፈው መጡ የሚባለው የቱ ጋር ሲደርሱ ነው ሲመቷችሁ ነው ሲሰድቧችሁ ነው በመጥፎ ሲናገሯችሁ ነው የቱ ጋር ነው መስመሩ የሚለው ኢጎ ነው የሚያሰምረው በጣም ኢንፍሌትድ ኢጎ ያለው ሰው ለምን ተሳሳት ካልከኝም ይላል ማለት ይሄ የተሳሳተ የኢጎ ባውንደሪ ነው ለምን እንዴ ሰው ታዲያ ከተሳሳትን ወይም ደግሞ ባንሳሳት እንኳን ተሳሳትን ብሎ ካሰበ ተሳሳትን ብሎ ሊነግረን ይገባል አጉል ታይትልድ ከሆነና ተሳስታል ብላችሁ አትንገሩኝ ባይ ከሆነ ሰዎች ከኛ ጋር ጤናማ ኮንቨርሴሽን ማድረግ ያቆማሉ አራሱ ሰው አይሰማም ተሳስቻለሁ ብሎ አያምንም እየተባለ ስማችን ይጠፋል ማለት ነው
at the same time ደግሞ ሰዎች እስኪሰድቧቸው ተሰድበው ዝም ተመተው ዝም ዛቻ ተዝቶባቸው ዝም የሚሉ ሰዎች ደግሞ ኢጓቸው ኮላፕስ ያደረገ ሰዎች ይሆናሉ ማለት ነው ሶ ይሄኛው ምናስቀምጠው ባውንደሪ የኛን ኢንዲቪጁዋሊቲ ቀደም አይደንቲቲ ያልነው ማንነታችንን ይጠብቃል ማለት ነው ኖ ማለት ባለብን ሰዓት ኖ ማለት መቻል አለብን ያን ለዛ ደግሞ ጤናማ የሆነ ኢጎ መስራት ይኖርብናል ማለት ነው ሶ ጤናማ የሆነ ኢጎ የሰራበት መንገድ በስራ ቦታ በትዳርም በጓደኞቹም anywhere ይሄ ነገር ትክክል አይደለም ይላል ማለት ነው ለምን ከሱ ማንነት አንፃር ይሄ መስመር የተላለፈ ስለሆነ መስመሩን በግልጽ የሚያስቀምጥ ሰው ደግሞ ምናልባት በዙሪያችሁ በደንብ አይታችኋል ብዬ አስባለሁ ማንንም መስመሩን አያልፈውም ለምን ግልጽ ነቻ አንደኛ በመረዳት የሰዎችን መስመር አያልፍም አለ አይደል አሁን ይሄ የተሳሳተ ኢጎ ያለው ሰው ግን ለምሳሌ በጣም ኢንፍሌትድ የሆነ የተለጠጠ ኢጎ ያለው ሰው ምን ያደርጋል የሰዎችን መስመር አልፎ ይሄዳል የሰዎችን መስመር አልፎ ይሄዳል በሰዎች ህይወት ካልገባው ይላል የሰዎችን ህይወት ካላመሳቀልኩ ይላል ማለት ነው ይሄ በቤተሰብ በትዳር በስራ ቦታ በደንብ ምናቃቸው ሰዎች አሉ በጣም ሃይሊ ኢጎሜኒያክ ይሆን ሶ እነዚህ ይሄ ኢጎሜኒያ ወይም ይሄ በጣም ከባድ እና አሳሳቢ የሆነ ኢጎ ያላቸው ሰዎች በሰዎች ህይወት ውስጥ ገብተው የሌሎች ሰዎችን ማንነት ይበጠብጣሉ even በስራ ቦታ uncomfortable የሆነ ሲቹዌሽን ክሬት ያደርጋሉ አስቸጋሪ ነው ከዛ ደግሞ አኩራፊ የሆነ ኢጎ አለ በቃ ፓሲቭ አግሬሲቭ የሆነ መንገድ የሚጠቀማል እንደ ዲፌንስ ሜካኒዝም ስቴብል ያልሆነ ኢጎ አለ ስቴብል ያልሆነ ኢጎ ራሱንም ያስጠቃል ራሱን ካስጠቃ በኋላ ደግሞ ያንን ለማስተካከል የማይሆን መንገድ ይሄዳል ወይ ዝም ይላል ስቴብል እንዳልሆነ የሚያሳየው ውሳኔውና ድርጊቱ አንድ አይነት አይደለም ለምሳሌ እንደዛ አይነት አለቃ ቢኖራችሁ በግልጽ ይሄ ግን እኮ ልክ አይደለም ብላችሁ አስተያየት መስጠት አትችሉም በቃ ኢጎ ይነካል ለምን ጤናማ አይደለም ኢጎ ማለት ኢንፍሌትድ የሆነ የተለጠጠ ኢጎ ካለው እንዴት አባቱ ነው ተሳስተሃል የሚለኝ ይላችሁ ይችላል ሌላው ደግሞ እንዴት ከሰው ፊት ተሳስተሃል ይለኛል ብሎ አድብቶ which means የተለጠጠ ኢጎ አይደለም ያለው አንስቴብል የሆነ ኢጎ ነው ሌላ ጊዜ በማይመለከተው ጉዳይ ላይ ያጠቃችሁ ይሞክራል በጣም የተሳሳተ አስተሳሰብ ነውና ፐርሰናሊቲውን ለመስራት መስመሩን ባውንደሪውን ለማሳወቅ በህይወታችን የምንወስናቸው ውሳኔዎች ጤናማነት ላይ ጤናማ የሆነ ኢጎ እጅግ በጣም ጠቃሚ ነው ሌላው ሶስተኛ ላይ ብናነሳው ደስ የሚለኝ ውሳኔዎቻችን ነው በህይወታችን የምንወስናቸው ውሳኔዎች መዝነን አመዛዝነን ውሳኔዎቻችንን ስንወስን ኢጎ እጅግ በጣም ወሳኝ ነው የቱን ስራ ለስራ ቤት ሊሄድ ምናምን የሚለው ነገር ውስጣችንን ማዳመጥ መቻል አለብን ለምን አንዳንዴ ውስጣችንና አውትሳይድ ወርልዱ ላይ ጣጣም ይችላል ስፔሻሊ ኢንቱይቲቭ ከሆናችሁ ከራሳችሁ ጋር በቃ በህይወታችሁ በራሴ መንገድ ነው መሄድ የምፈልገው በራሴ መንገድ ነው ህይወቴን መምራት የምፈልገው ምትሉ ከሆነ ከውጭው ዓለም ጋር ከካፒታሊስት ወርልዱ ጋር የማይጣጣሙ ምርጫዎች ሊኖራችሁ ይችላል ይሄ እነዚህ ምርጫዎቻችሁ በዙሪያችሁ ያሉትን ሰዎች ሁሉ ግራ ሊያጋቡ ይችላሉ ለምን እየቻለ እንዲማረግ እየቻለ እንዴት እዚህ ይገባል እናንተ ግን ከውስጣችሁ ጋር ነው ለምን ሌላው ደግሞ ከገንዘብና ከጌን ጋር አገናኝቶ ነው እንትን የሚለው እናንተ ከውስጣዊ ሰላም ጋር አገናኝታችሁ ነው እንትን የምትሉት ያንን ከማጣጣም ጋር መስዋዕትነት ከመክፈል ጋር የምትፈልጉትን ለማግኘት ወደምትፈልጉት ለመሄድ ማለት ገንዘብ ወደሚያስገኘው ብቻ ሳይሆን ወደምትፈልጉት ውስጣችሁ ወደሚገፋችሁ ትርጉም ያለው ህይወት ለመኖር በመታደርጉት ጥረትና እንቅስቃሴ ውስጥ ከዓለም ጋር እንትን ይላል ኢጎ ደግሞ ከዓለምም ጋር መረጃ ስለሚመጣለት የዓለምንም ቅርጽ ስለሚረዳ አረ ይሄ ነገር ምናምን ይለናል ማለት ነው እኛ ድምጹን እንዲሰጥ ነገር ግን ውሳኔው ግን ያንን ባጣጣመ ከፍ ባለ ደረጃ እንደሚሆን ወይም ደግሞ ባላንስ ያደረገ ኢጎ እንዲኖረን ካደረግነው ያንን ያጣጥምና ያስተካክላል ጥሩ ደረጃ ላይ ይደርሳል ማለት ነው በውሳኔዎቻችሁ አጉል ጸጸት አጉል ምናምን አይመጣም ማለት ነው ለምን ባላንስድ የሆነ ኢጎ ቦታውን የሚያቅ ኢጎ አላችሁ ማለት ነው ኢጎ ቦታውን ማወቅ አለበትና ውስጣችሁ ሌላ ትልቅ ማንነት ኢነር ሰልፍ እንዳላችሁ መረዳት መቻል አለበት እንደፈለገ አውቶ ፓይለት ላይ አርጎ ህይወታችሁን መንዳት መቻል የለበትም ማለት ነውና ውሳኔዎቻችን ላይ ኢቭን እኔ ቦታዬ የቱጋ ነው መመጠነው የቱጋ ነው
ለምንድነው ሰዎች የሚረማመዱብኝ ለምንድነው እኔ ቁጭ ብዬ ሰዎች ወደዚህ ወደዛ እንደዚህ የሚሄዱት የሚለውን ነገር ማሰብ መቻል አለብን ማለት ነው ሌላ ምናልባት በአማርኛ እንዴት ነው አዳፕት ማድረግ የምንለው ነገር አለ አይደል መልመድ ማስተካከል ቦታችንን መፈለግ በሶሳይቲ ውስጥ አዳፕቴሽን የምንለው በማህበረሰብ ውስጥ ቦታችንን እንፈልገዋለን እኔ እዚህ ጋር ነው ቦታዬ እኔ ይሄ ይመለከተኛል እኔ ይሄ አይመለከተኝም እያልን ቦታችንን እናስተካክላለን ማለት ነውና አምቢሽናችንን ይወስነዋል በጣም ትልቅ አምቢሽን ያለው ሰው ዛሬ ኮላይ ሳካ ይችላል ግን በሂደት ያንን አምቢሽኑ እንደያዘ ወደዛ ያንን አምቢሽስ የሆነበትን ነገር ለማግኘት እየሰራ እያሰበ ምናልባት እየተማረ እየተዘጋጀ የሚቆይበት ሂደት እናንተን አለ ምክንያቱም አዳፕት ማድረግ አለበት ሶሳይቲ ወይም ደግሞ በዙሪያው ያለው ኮንዲሽን ባንዴ የሚፈልገው ነገር የሚሰጥ ባይሆን እንኳን አዳፕት አድርጎ ተዘጋጅቶ ተረጋግቶ የሚፈልገው ነገር ለማግኘት እስከ ጥግ ድረስ ይሄዳል ማለት ነው ከሰዎች ጋር ያለን ነገር ማህበረሰባዊ ህጎችንም እንድንረዳ ያደርገናል ማለት ነውና እኛ የሆነ ነገር ስላልን ስለገባን ኤቭሪዌር እየተከሄደ እሱ መዘግዘግ ወይም እኔ ነኝ ልክ ወይም እናንተ ልክ አይደላችሁ ወይም ደግሞ ሰዎች መስማት የማይፈልጉትን ነገር እየተከሄደ ጆሮአቸው ላይ እስከ ማደንቆር ድረስ አይወራም ማለት ነው ያ ባላንስ ይፈልጋል አዳፕት ማድረግ ሁኔታዎችን መረዳት ከሚባል ነገር ጋር ይያያዛል ሁኔታዎችን ደግሞ በሃየር ሌቭል መረዳት መቻል አለብን ሰዎችም እኮ እንደዚህ ያደርጋሉ ብሎ የደንቆሮ ምክንያት ማቅረብ በጣም አሳፋሪ የሚሆንበት ቦታ ላይ መድረስ መቻል አለበት ማለት ነው ጥሩና ባላንስ ዲሆነ ኢጎ በመጨረሻ ምናልባት ምን ጨምረው ጥሩ ሞቲቬሽን አለው በጣም ጥሩ ሞቲቬሽን ይሰጠናል ማለት ነው ኢምፕሩቭ እንድናደርግ እንድናሳድግ ራሳችንን በሳልነው መንገድ ምክንያቱም የሰጠነው አይደንቲቲ ያላ ያንን አይደንቲቲ ሃየር ሌቭል አለው ደግሞ ያ አይደንቲቲ ማክሲመም የምንለው ፕራይም የምንለው ሰልፋችን አለ ከፍተኛው ማለት ነውና ያንን አቺቭ እንድናደርግ ሁሌ ይጎተጉታል ማለት ነው ጥሩና ባላንስ ዲሆነ ኢጎ ማለት ነው ሶ ኢጎ በጥሩ ሁኔታ ሲቀመጥ እነዚህን ሁሉ ጥቅሞች ይዞ ወደ ህይወታችን ይመጣል በስራ ቦታ ፕሬዘንቴሽን ቢኖርብን የሆነ ማቅረብ ያለብን ነገር ቢኖር አዲስ ነገር ለመሞከር ብንፈልግ ይሄንን ሁሉ ኢጎ ያስተካክልናል ማለት ነው ሪሌሽንሺፕ ላይ ቅድም ከባውንደሪ ጋር አንስተናል ፐርሰናል ለምሳሌ ፐርሰናል ግሮዝ ልንሆን ይችላል ማደግ አለብን መቼም ቅድም እንዳልኩት አንዳንድ ነገሮች እየተስተካከሉ መሄድ መቻል አለባቸው ማለት ነው ሶ እንግዲህ ኢጎ ሴንተር ኦፍ ኮንሽስነስ ነው ብለናል ሴንተር ኦፍ ኮንሽስነስ ነው ስንል ኦኬ ኮንሽስነስ ሌሎችም ነገሮች አሉት ማለት ነው ከኢጎ ውጪ እንላለን ማለት ነው ያለን ነው ማለት ነው ኮንሽስነስ ሰፊ ክፍሉ ነው ምናልባት ኢጎ አምፖላ ነች ወይ መሪው ነች እያለን ነው መኪናው ሙሉ ኮንሽስ ማይንዳችን ቢሆን መሪዋ ግን ኢጎ ነች ማለት ነው ወደዚህ ታጠፍ ወደዚህ የሚታጠፍ ምትለው ሹፌራ ምትሾፍረው ኢጎአችን ነች ማለት ነው ስለዚህ ኮንሽስ ማይንዳችን ከኢጎ ውጪ ምን አለው ብንል ለመረዳት እንዲጠቅመን ማለት ነው ኮንሽስ ማይንዳችን ብዙኛ አዌር ምንሆናቸው ነገሮች በሙሉ ይይዛል ይሰበስባል ማለት ነው ኢጎ ከኛ ጋር ቀጥታ የሚገናኘው ነው ኢንተርፕሪት የሚያደርገው ከኛ ጋር ቀጥታ የሚገናኘው ከኛ ጋር ማይገናኝ ከሆነ ዶርማንት ነው ለምሳሌ የሆነ let's say የሆነ ሰው የሆነ ፊክሽን መጽሐፍ ያነበበ ነው ወይ ኦሮማይን ያነበበ ነው የባሉ ግርማ በቃ ኮንሽስ ማይንዳችን ነው እዛ ፕሮሰስ ውስጥ የሚሳተፈው ኢጎአችን እኛም ምናልባት እዛ ውስጥ ያሉትን ካራክተሮች ካልሆነ እዛ ውስጥ ያሉት ካራክተሮች አይነት ስራ ከሌለን ብዙም ተሳትፎ የለውም ጋዜጠኛ ካልሆነ መንግስት ኃይለማርያምን ካልሆነ ብዙም ተሳትፎ የለንም ወይም ስዕላይና ፊያሜታን ካልሆነ ምናልባት የሆኑ ቦታዎች ላይ ብቅ ይላል ፊያሜታ ቆንጆ ናት ምናምን ሲባል የሆነች ሴት ያንን ያነበበች እኔ ዓለም ማለት እንደዚህ ሰው ወንዶች እንደዚህ ይሆኑልኛል ወይ ምናምን ብላ ራሷ ልትጠይቅ ትችላለች በመሃል ኢጎዋ ከሷ ጋር የሚያነጻጽራት ነጥብ ሲያገኝ ነው የሚገባው በተቀረው ግን ኮንሽስ ማይንዳችን ነው አዌርነሳችን ፊልም እናረጋቸው በእያንዳንዱ የሴንስ ኦርጋናችን እንግዲህ
በፊዚካል 5 የሴንስ ኦርጋን አለ ብለናል ምናልባት በሜንታል ደግሞ ሌሎች ብዙ ሴንስ ኦርጋኖች አሉ እነሱን ሁሉ ሴንሶች ሴንሰሪዎች አሉ ኦርጋኖች አይደሉም ሴንስ የምናደርጋቸው ነገሮች አሉና እነሱን በሙሉ የሚሰበስበው እሱ ነው ያንን መጽሐፍ ስናነብ በዓሉ ግርማን ኦሮማይን እያንዳንዷን ታሪክ እየተከተለ እንትን የሚለው የሚያስታውሰው እሱ ነው ኢጎ ከኛ ጋር ቀጥታ የምንገናኘው ነው ሰውዬ ሰድቦኛል ከዚህ ሰውዬ ጋር ጥሩ ግንኙነት አለኝ ከከሌ ጋር ምናምን ይያለ አይደንቲፋይ የሚያደርግና ከራሳችን ጋር ቀጥታ የሚገናኙትን ጉዳዮች ነው የሚይዘው ማለት ነው ኮንሺየስ ማይንዳችን ግን ሰፋ አድርጎ የምናዳምጠው ሙዚቃ ኤቭሪቲንግ በዙሪያችን ያለውንም ነገር ቅዝቃዜውን የአየር ሁኔታውን ቀደም እንዳልኩት በስሜት ህዋሳቶች የሚመጡትን ነገር ሴክስ ብናደርግ ብንል እነዚህን ሁሉ ሴንሴሽኖች ኮንሺየስ ማይንዳችን ነው ማለት ነው አዌር የሚሆነው አዌርነስ ነው እና ይሄ ነው ልዩነቱ ማለት ኢጎ ሴንተር ነው ስንል ሁሉም ነገር አይደለም ከኛ ጋር የተያዙ ኢጎ እኔነት ነው ስላል ከኛ ጋር ካልተገናኘ ምንም እንትን የለበትም ምናልባት ኦሮማይ መጽሐፍን ስናነብ ዝምይልና ሰዎች ጋር ግን ስንሄድ እኔኮ ኦሮማይ መጽሐፍን አንብቤያለሁ ምናምን ይልና እሱ ሊያወራ ይችላል ከእኔነት ጋር ተያያዘለታ አዛ ጋር ሲደርስና በዛ ሴንስ እንትን ለዋለም በኩራት ሊተነትን ይችላል ምናምን ኦሮማይን እኮ እኔ ነኝ አንብቦ ያልኳቸው ምናምን ይያለ እንደዛ አይነት ወሬ ሲያወራ ልንሰማው እንችላለን እና ሰው እንዴት ቢያንስ ኦሮማይን እንኳን አያነብም ምናምን እንደዛ አይነት ማለት ኢጎ እንደዛ አይነት ነው ኢንፍሌትድ የሆነ ኢጎ ሲሆን እንደዛ አይነት እንትኖች ይላል ሲነበብ ግን ቁጭ ብሎ ዝም ብሎ ከመጽሐፉን ከማዳመጥ አብሮት ከተመልካች ከመሆን ያለፈ ምንም ስራ የለውም እዚህ ጋር መርሳት የሌለብን ኢጎ የሆነ ኦርጋን አይደለም የሆነ ማለት እንደ አፍንጫ አይን እንደምንለው አይደለም it's a process አይምሮአችን ነገሮችን ፕሮሰስ የሚያደርግበት መንገድ ነው ሶ እኔነታችን የሆነ ቦታ አለ አዌርነሳችን የሆነ ቦታ አለ እነዚህ ፕሮሰሶች የሆነ እዚ ኢጎ ከአይምሮአችን እዚህኛው ቦታ ላይ ነው ያለው እዛኛው ቦታ ላይ ነው ያለው ፕሪፍሮንታል ኮርቴክስ ላይ ነው it's on the left brain it's on the right brain እያልን ምን ቦታ ምናስቀምጠው ነገር አይደለም ሶ ሰዎች አይምሮና አንጎል ለሁለት ይከፈላሉ አንጎል is physical part of the brain የአይምሮአችን አካላዊ ፓርት ነው so አንጎል ያልነው አእምሮ ደግሞ is mental or metaphysical part of the brain it's not physical ማለት ነው physical አይደለም ከፊዚካል የተሻገረ ነው ምክንያቱም ውስጡ consciousness ምናምን ምንላቸው ነገሮች ስላሉት ማለት ነው so አፓራተስ አለ ሌሎቹ ነገሮች ደግሞ አሉ ማለት ነው እሺ so ቀደም እንዳልነው the ego is part of the consciousness not all of it ሁሉንም አይደለም ግን የኮንሺየስ አይምሮአችን ግን አካል ነው ማለት ነው so ቀደም ስለ ኢነር ወርልድ እና ስለ አውተር ወርልድ አውርተናል ከኢጎ ከፈጠራ ጋር ይገናኛል ከስሜቶቻችን ጋርና ስሜቶቻችን ትሪገር ከሚያደርጉት ነገሮች ጋር ይገናኛል ዓለምን ምን ተረጉምበት አካል ነው ምን ተረጉምበት ማለት ዓለም ከኛ አንፃር በተለይ ከኛ አንፃር ትርጓሜ ያስፈልጋታል እኛ የቱ ጋር ነን እያንዳንዱ ወደ ውስጣችን የሚገባው መረጃ በተለይ ከኛ ጋር የተያያዘው የሚተረጉመው ኢጎ ነው ለምሳሌ በጣም ኢጎአችን ከረዘመ እና አጉል ከተለጠጠ እኮ እኔ ሁሌ እኔ ከቤት ስወጣ ነው እንደሚዘንበው ልንል እንችላለን ከራሳችን ጋር አያያዝ ነው which means ምን አደረግነው ፐርሰናል አደረግነው ፐርሰናል ካደረግነው ምን ይገባል ኢጎ ይገባል ፐርሰናል ካላደረግነው በቃ ዝናብ ዘነበ ወይ ዝናብ እየዘነበ ነው ኢጎ ምንም እዚህ ጋር የሚያስገባው ነገር የለም አጉል የተለጠጠ ኢጎ ካለን ግን ከዝናቡ ጋር ሁሉ ጸብ ልንፈጥር እንችላለን ማለት ነው ምንም ከማይገናኝ ከኛ ጋር ካለው ግንኙነት ጋር ከኛ ጋር ይሄ ነው የሚባል ምንም ሪሌሽን ከሌለው ነገር ጋር ነገሮችን አጉል ፐርሰናሊ እንወስዳለን ቀደም አንድ ሰው ተሳስተሃል ሲለን እንደማይቀበለው አይነት ኢጎ ይመጣና እዚህ ጋር እንዴት እኔ ሁሌ እኔ ስወጣ ነው የሚዘንበው ምናምን ብሎ ያገናኘዋል ማለት ነውና ይሄ እንግዲህ ከኢጎ ጋር ቀጥታ የተያያዘ ነው ማለት ነውና ሶ ዓለም ላይ ደግሞ ብዙ ቀደም እንዳነሳውት ከኢጎ ጋር የተያያዙ የተሳሳቱ ሐሳቦች አሉ እነሱና እንግዲህ አሁን ላይ መረጃው ዴፊኒሽኑ ካለን ኢጎ ምንድነው ካለን
አሁን ደግሞ ኢጎ ምን አይደለም የሚለውን ደግሞ ለማየት እንሞክራለን አንደኛው ኢጎ ጠላት አይደለም ፐርሰናሊ አንድ በተፈጥሮ ውስጣችን ያለ ነገር ጠላት ማለት ለማን እንደሚጠቅም አላውቅም ምክንያቱም በመጽሐፍ ደረጃ እንኳን ኢጎ ኢዝ ኤነሚ ምናምን የሚሉ እንትኖች ወጥተዋል መጽሐፎች ወጥተዋልና እንዴት ዲፋይን እንዳደረጉት ማንበብም አልፈልግም እውነት ለመናገር ከመጀመሪያው የተሳሳተ ኮንሰፕት ውስጡ ብዙ ጥሩ ነገሮች እንዳሉ ተረዳለሁ ለምሳሌ የኢጎ ኢዝ ኤነሚ መጽሐፍ ደራሲ ራያን ሆሊዴይ ነው የሚታወቀው በስቶይኮች ጋር በተያያዘ ሐሳብ ነው የስቶይኮችን ነገሮችን ባላንስ የማድረግ የመያዝ የመረዳት ሐሳብ አጉለጥጦት ሁሉም ሰው ይረማመድብን አይነት ደረጃ ካላደረሰው በስተቀር ኢጎ ጠላት ሊሆን አይችልም አንደኛ ውስጣችን ያለ ነገር ዓለም ላይ ራሱ ማንኛውም ነገር ምናልባት ጥቅም አለው ለአንድ ሰው ለአንዱ ደግሞ መጥፎ ሊሆን ይችላል ሙሉ ለሙሉ ግን ጥቅም አልባ የሆነ እንደውም ሙሉ ለሙሉ ደግሞ ጠላት የሆነ ምንለው ነገር በተፈጥሮ እንደዛ አለ የሚል ምንም አይነት እምነት የለኝም ሶ አንደኛው የተሳሳተ ሐሳብ ኢጎ ኢዝ the enemy የሚል ነው ሁለተኛው ደግሞ ብዙ ጊዜ ይሄ በመንፈሳዊ በሰልፍ ሄልፕ ከኒው ኤጅ ጋርም በተያያዘ አንድ ሰው ኢንላይትንድ ለመሆን ከኢጎ ነፃ መሆን አለበት ምናምን የሚል ከኢጎ ነፃ ከሆነ አንድ ሰው ዓለምን እንዴት ሊቃኛት ነው በምን መልክ ሊያያት ነው እሱ ምን ሊሆን ነው ሰውየው ፐርሰናሊ አይደንቲቲ ላይኖረው ነው ነገሮችን እንዴት ነው ናቪጌት የሚያደርገው እንዴት ነው የሚፈልገው ማሳካት የሚፈልገው መስራት የሚፈልገው ነገር ይኖራል መቼም ኢንላይትንድ ብለውም የተለያየ ነገር ሲሰሩ እናያቸዋለን ኢጎ ከሌለ ያ ሁሉ እንቅስቃሴ የለም ያ ሁሉ ሪፈረንስ የለም ያ ሁሉ የሚያወሩት የሚያስተምሩት ነገር የለም ነገር ግን ኢጎ መግባት ከሌለበት ቦታዎች ላይ ልናወጣው እንችላለን ያ እጅግ በጣም ጠቃሚ ነው ነገር ግን መስመር አለው እያንዳንዱ ነገር ሁኔታ አለው ምናስተናግድበት አካሄዳለ ማለት ነው አንደርስታንዲንጋችን ሰፋ ማለቱ ነገሮችን መረዳት መጀመራችን እነዚህ አሁን የበቁ የበራላቸው ምንላቸው ሰዎች ላይ ሰዎችን ማህበረሰቦችን ኢቭን የሰውን ህመም የሚረዳ ሰው መሆን መቻል እጅግ በጣም ጠቃሚ ነው ግን የኛን ባውንደሪ የኛን መስመር መረዳት ደግሞ እጅግ በጣም ግዴታ ነው ሌላው የተሳሳተ ሐሳብ ኢጎን ኮምፕሊትሊ ከናርሲሲዝም ጋር ሁሉንም ኢጎ ማገናኘት ነው ይሄ ኦሬዲ ስላወራ ነው ብዙ ሰው የሚሰራው ስህተት ነው ጤናማ የሆነ ኢጎ ያስፈልጋል አንድ ነገር ለማሳካት ኢጎ የሌለው ሰው ምንም ነገር ሊያሳካ አይችልም ኦኬ ያለው ኔጌቲቭ ቫይብሬሽን በሙሉ ለማኒፌስቴሽን ለምናምን ሁሉ ኢጎን ጠላት የማድረግ አይነት አካሄዳል እጅግ በጣም የተሳሳተ ነው ሌላው ቅድም መጀመሪያ ላይ ለማንሳት የሞከርኩት ዳርክ ናይት ኦፍ ዘ ሶልን ከኢጎ ዴዝ ጋር ለማገናኘት ምንም አይነት እንደዛ አይነት ግንኙነት የለውም ዳርክ ናይት ኦፍ ዘ ሶል የሚባለው ኮንሰፕት ራሱ እንደው ኤግዚስት ያደርጋል ብለን እንትን ብንለው ላይክ ኤግዚስት አያደርግም ብያል አስብም ሰዎች በጣም ከባድ ሁኔታዎች ውስጥ ያልፋሉ እንዳሉበት ሁኔታ እንዳሉበት ኮንዲሽን እንዳመጣጣቸው ማለት ነውና ያ እንግዲህ ኢነር ዲዛይራቸው ለመውጣት የሚያደርገው ትግልና ትንቅንቅ ነው ከኢጎ ጋር ይገናኛል ወይ አዎ ነገር ግን ከኢጎ ዴዝ ጋር አይገናኝም ምክንያቱም ለምሳሌ አንድ ሰው ውስጣዊ ስሜቱና ፍላጎቱን ቸል ብሎ ለረጅም ጊዜ ከቆየ ውስጣዊ ስሜቱና ፍላጎቱ ፈንቅሎ የሚወጣው አንደኛ የሚፈነቅለው ድንጋይ ኢጎ ነው which means ምንድነው አንተ እንዲነ ብሎ በተሳሳተ መንገድ ሲወስደው ስለኖረ ኖኔ እንዲ አይደለሁም ብሎ ይወጣል ማለት ነው ኖኔ እንዲ አይደለሁም ሲል ደግሞ ሲወጣ አይ እንዲ ነኝ ብሎ የሚሰጠው ማንነት ኢጎ ይቀበልና ይሄዳል ማለት ከመጠን በላይ ከሆነበት እኔ እንዲ ነኝ የሚለውን ኢነር እንትናችን እዛ ላይ ሶል የሚለው የሚሰጠው አይደንቲቲውን የሚቀበለው ወይ ማንነቱን የሚያቀበለው ስቲል ኢጎ ነው ኦኬ እንደዚህ ካልሆነን እንዴት ነን ይባላል እንደዚህ ነን ያንን ኦኬ እንደዚህ ነን የሚባለው ማንነት ተቀብሎ ቶርቹን ምንድነው እሳቱን ተቀብሎ የሚያስቀጥለው ስቲል ኢጎ ነው መጀመሪያ ከማህበረሰብ የወሰደው ነበር ይዞ መሄደው በሚቀጥለው ደግሞ ከውስጥ የመጣውን ይዞ ሄዳል ምንም ከኢጎ ዴዝ ጋር የተሳሳቱ የነበሩ ኢጎዎች በተሻለ በተስተካከለ የተሳሳቱ የነበሩ ማንነቶች በተሻለ በተስተካከለ የሰውየውን ውስጣዊ ማንነት በሚገልጹ
ማንነቶች ይተካል ማለት ነው that's the process ምንም የተለየ ኢጎን እንድንገለው የሚያደርግ ምናምን አይነት ሐሳብ የለውም so conceptual confusions አሉ ሌላው ምናልባት አሁን ላይ በጣም ሊሚትድ በመሆኑ እንደ ሐሳብ ይነሳል እንጂ የተተወ የመጣ ኮንሰፕት የፍሮይድ ነው ፍሮይድ ስቲል አሁንም ይሄንን የሚያነሱ ሰዎች የሉም ይያልኩ አይደለም በጣም ብዙ ሰዎች ያነሱታል ስፔሻሊ በትራዲሽናል ወይም ደግሞ በተለመደው የኤዱኬሽን ሲስተም ውስጥ ያለፉ ሰዎች ስቲል እንደ ትክክል ሲያዩት አጋጥሞኛል የፍሮይድ ሞዴል ነው ኢጎ እና ሱፐር ኢጎ የሚል ኢጎን ሊሚትድ የሚያደርግ የዳኛ የሚያደርግ በውስጣዊ ኢንስቲንክት እና በሌላው በሪያሊቲው እና በማንነት መሃል ዳኛ የሚያደርግ ማለት ነውና ጥሩ ነው ዳኝነቱ አንድ ስራ ነው ነገር ግን that's not the whole job ወይም ደግሞ ሙሉ ስራው ወይም ሙሉ እንትኑ እሱ አይደለም ሞር ሪች የሆነ ሞር እውነተኛው የኢጎ ሐሳብን የሚገልጽ ሰፋ ያለ አይዲያ ቅድም አንስተናል ማለት ነው ከመዳኘት ባለፈ ማለት ነው so ይሄ እንግዲህ ሰዎች even እኔ በዚህ በዩንጊያን ቴራፒ የምንሰራባቸው ቦታዎች ላይ በሚመጡ ክላይንቶች ላይ ኢጎ ከፍተኛ ሚና እንዳለው ተመልክቻለሁ ምክንያቱም ኢጎ በጣም ዝቅ ሲል እና በጣም ደካማ ሲሆን ሰዎች ለብዙ መጠቃት በጣም ለተጠቂነት ራሳቸውን ያዘጋጃሉ ከመጠን ሲያንስ ከመጠን ያነሰ ኢጎ ሲኖረን ባስተዳደግ በምን ሴንስ ኦፍ ሰልፋችን ወይም ስለ ራሳችን ያለን አመለካከት ሰልፍ ወርዛችን ወይም ደግሞ ለራሳችን የምንሰጠው ዋጋ እጅግ በጣም ሲያንስ በጣም ተጎጂ ነው የምንሆነው ይሄንን ጉዳት በቀላሉ ለማስተካከል ራሱ ትንሽ ጊዜ ይወስዳል ማለት ነው ምክንያቱም ብዙ በዛ ምክንያት የሚመጡብን ጉዳቶች አሉ ከዛ ያንን ደግሞ ጉዳት እንዳለ አምነን ተቀብለን በውስጣችን ያለፉ ትራማዎች የተሳሳቱ ውሳኔዎች በሰዎች ይሄ ለምሳሌ ፒር ፕሬሸር የሚያጠቃው ሰው እኮ የተመጣጠነና ባላንስ የሆነ ኢጎ የሌለው ሰው ነው ማለት ሴንስ ኦፍ ሰልፉ ሌሎች ኢንፍሌት ያደርጉታል ይበልጡታል ያልፉበታል ላይ ኦቨርሻዶ ያደርጉታል ማለት ነው ይሸፍኑታል ሶ ይሄ እጅግ በጣም ጠቃሚ ነው ሶ በጣም የበሰለና ጤናማ ኢጎ እጅግ በጣም ከፍተኛ ጥቅም ነው ያለው እውነተኛ ማንነት እንድንሰራ ያግዘናል ለሌሎች ኦፕን የሆነ አዌርነስ ይኖረናል ኢቭን ካይንድ እንሆናለን አዛኝ እንሆናለን እና ከራሳችን ጋር ወርልድና የውስጣዊ ማንነታችንም ሲጋጭ በዳኝነት ቆሞ ነገሮችን ያስተካክልልናል ማለት ነውና ከዚህ ጋር የተያያዘ ነው እንግዲህ ኢጎ ዴቨሎፕ የሚያደርግበት ከዚህ በፊት እንዳልኳችሁ ዩቲዩብ ላይ ኮሜንት ላይ አስቀምጠዋለሁ ባልኩት እንትን ላይ አለ ነገር ግን ለምሳሌ ህፃናት በዙሪያችን ስላሉ ስለምንታዘብ ኢጎ እንዴት ዴቨሎፕ እንደሚያደርግ አንድ ሐሳብ ላንሳ መጀመሪያ ህፃናት ሲወለዱ እንብዛም ኢጎ የሚባል ነገር የላቸውም ቀስ እያለ ነው የሚያድገው ለምን እኔነታቸው ገና ነው እኔ የቱጋ ነው ጀምሬ የቱጋ ነው ማልቀው የሚለው ነገር አይረዱም ገና ነው እቃ ስትወስዱባቸው ገና በአንድ ወር ሁለት ወር ያለ ልጅ እቃ ቀማኝ ምናምን አይሉም ገና ነው እነሱ 2 ወር 3 ወር እያደጉ ሲመጡ ማለት ነው ኢቭን ማውራት ጀምረው እስከ 2 ዓመት እኔነታቸው ትንሽዬ እድገት ያመጣል ማለት እኔና ራሳቸውና ወላጆቻቸውን ይለያሉ which means እኔ ነኝ አባቴ ነው እናቴ ነች ሌሎችም ሰዎች ናቸው እቃዎችም እቃ ናቸው እነዚህን ቀስ እያሉ ይለያሉ ኢቭን ራሳቸውን በነገራችን ላይ በዙሪያችሁ ታዝባችሁ ከሆነ ለምሳሌ let's say አንዲት ልጅ 1 ዓመት እስከ 2 ዓመት ውስጥ ሆና ራሷን ስትጠራ እኔ አትልም ስሟን ነው የምትጠራው ወይም ስሙን ነው የሚጠራው let's say ስሟ ለምሳሌ ሊዱ ከሆነ ሊዱ ርቧታል ሊዱ እዚህ መሄድ ትፈልጋለች ነው የምትለው በስሟ ነው የምታደርገው ሊዱ እንደዚህ ትፈልጋለች ኦር አይደል ኤኒቲንግ ልጆች እንደዛ ያደርጋሉ ግን ከ2 ወደ 3 ደግሞ ከ2 እስከ 3 ባለው ሂደት ውስጥ ደግሞ እንግዲህ እንደየፍጥነቱ የየልጁ ቢለያይም እኔ ማለት ይጀምራሉ እኔ እንደዚህ ይፈልጋለሁ ያቺ ምን ያደረገች ሲምጣ ነው አይደንቲቲ እየሰሩ ነው ማለት ነው ማንነት እየሰሩ ነው ማለት ነው አይደንቲቲ መሰራት የሚጀምረው
ከተወለዱ በኋላ ባለው ሂደት ነው ለምሳሌ የመጀመሪያው ፊዚካል አይደንቲቲ ነው የራሳቸውን ሰውነት ከሌላው ሰውነት መለየት መጀመሪያ ላይ ሲያለቅሱ በቃ ማልቀስ ነው እንጂ የማልቀስ ትርጉሙ እኔ ነኝ ያለቀስኩ ያለሁት ምንድነው እየተፈጠረ ያለው የሚለው ነገር ላይ ዕውቀቱ የላቸው መጀመሪያ ፊዚካል ቦዲያቸውን ይለያሉ የነሱ ቦዲ የነሱ ሰውነት የወላጆቻቸው ሰውነት አላረል እነዛ እንቅስቃሴዎች ዕቃና እኔ ይያሉ ነገሮችን እየለዩ ይመጣሉ ማለት ነው ከዛ በሂደት ራሳቸውን ትንሽ እየነጠሉ ያ ነው እንግዲህ ያ ግለሰባዊ ማንነታችን ቀስ ያለ ምን ያደረገ ይመጣል ዴቨሎፕ ያደረገ ይመጣል ያ ደግሞ ኢጎ ነው ኢቭን ልጆች አስተዳደግ ላይ መጠንቀቅ ያለብን ልጆች ጤናማ የሆነ ኢጎ እንዲኖራቸው ጠቃሚ የሆነ ለነሱም አድገው የሚጠቅማቸው አይነት ኢጎ እንዲኖራቸው አድርገን ማሳደግ መቻል አለብን ማለት ነው በዛ ውስጥ ኮንፊደንሳቸው እዛ ውስጥ ነው የሚታየው ለራሳቸው የሚሰጡት ዋጋ እዛ ውስጥ ነው የሚታየው አባንደን የተደረገ የተተወ በፍቺ በተለይ ከ7 ዓመት በፊት በተቻለ አቅም ነው የቀደም በያለው ወላጆች ቢቻል ለልጆች ሲባል ባይፋቱ ነው ነገር ግን ነገሮች አይታወቁምና ቢቻል ልጆች 7 ዓመታቸው እስኪሆን መጠበቅ which means እኔነታቸው ወይም ኢጓቸው ዴቨሎፕ አድርጎ እስኪጨርስ መጠበቅ which means ከዛ በኋላ ይጨምራል እንጂ at least መሰረታዊነቱን እንትን ይላል እስከ 7 ዓመታቸው ግን የፍቹ ምክንያት ራሳቸው አድርገው የማሰብ አባንደን እንደተደረጉ የማወቅ የዓለምን አሰራር አለመረዳት ሰዎች የሚለያዩበት ሪዝን እነሱን ስለማይወዷቸው አድርጎ የመውሰድ ነገር ስላለ ያ ደግሞ ፐርሰናሊ ሲወሰድ ቀደም ኢጎ ነው ፐርሰናሊ የሚወስደው አስቸጋሪ ነው አባቴ ከናቴ ጋር የተለያየው እኔን ስለማይወደኝ ነው እንጂ እኔም ቢወደኝ ኖሮ እዚህ ቆይ ነበር ሊል ይችላል ማለት ነው እስከ 7 ዓመት በኋላ ግን በተቻለ አቅም they will understand not everything is about them ሁሉም ነገር ስለነሱ እንዳልሆነ ወላጆቻቸውም የራሳቸው ፍላጎትና ስሜት አካሄድ እንዳላቸው የመረዳት ነገር አለ ያ ደግሞ ሁሉንም ነገር ፐርሰናሊ እንዳይወስዱትና የወላጆቻቸውን ፍቺና ልዩነት በእነሱ የተነሳ እንደሆነ አድርገው እንዳያስቡ ያግዛል ማለት ነው ግን በ2 ዓመት በ3 ዓመት በ4 ዓመት በ5 ዓመት የሚደረግ ፍቺ ለልጆቹ የሚኖረው ጉዳት እጅግ በጣም ከፍተኛ ነው እኔ አስፈላጊ ስላልሆንኩ ነው ምናል ወይም ደግሞ የፍቺው የልዩነቱ ምክንያት እኔ ስለማልፈለግ ነው አይነት አባንደን የመደረግ የመተው አይነት ስሜት ይሰማቸዋል ማለት ነውና ይሄ እጅግ በጣም ወሳኝ ነው የሚል ሐሳብ ነው ያለኝ እንግዲህ ለዛሬ አይ ቲንክ እዚህ ጋር የሚበቃን ይመስለኛል በቀጣይ ኢጎ ከሌሎች ነገሮች ጋር እንዴት ይገናኛል ጤናማ የሆነ ኢጎ እንዴት ክሬት ማድረግ እንችላለን የሚለውን አንስተን ወያያለን እስካሁን ስላዳመጣችሁኝ ከልብ አመሰግናለሁ